እናንተ እስካሁን በሄዳችሁበት መንገድ ለመቀጠል ነው ወይ የምታስቡት? ልክ ሌሎችን ያድርጉ ብላችሁ እንደምትጠይቁት ሁሉ እናንተም ኮምፕሮማይዝ ለማድረግ ፈቃደኛ ናችሁ ወይ? ምን አዲስ አካሄድ ለመከተል አስባችኋል? አሁን ካለው ይሄንን ልመጣልህ ነበር እኮ ቴዲ፣ ሌሎች ጥያቄዎች እየመለስኩ ስለነበር ነው እንጂ ይሄ ትክክል ነው ማለት ትግራይ ውስጥ በሰለጠነ መንገድ ትግራይ ውስጥ ያሉ ችግሮችን ፖለቲካዊ ችግሮችን መፈታት አለባቸው። ስለዚህ ህወሓትንም ማየት ያለበት ችግር ካለ ጠረጴዛ ዙሪያ ላይ ተቀምጦ በሰለጠነ መንገድ ችግሮችን ያያል። በሌሎች አካላት ችግር ካለም እነዛ አካላት ችግራቸውን መፍታት አለባቸው። ዋናው ነገር ምን መሰለ፣ እውነት ላይ የተመሰረተ የትግራይ ብሔራዊ ጥቅምን መሰረት ያደረገ በፕሪንሲፕል በመርህ የትግራይን ህዝብ ችግር የሚፈታ ጉዳይ ላይ ቁጭ ብሎ ተነጋግሮ ቤት ዘግቶ መፍታት፣ ብሔራዊ አንድነትን መጠበቅ። ህወሓት እኮ ምን መሰለ፣ ህወሓትን የሚመለከቱ ጉዳይ የፖለቲካ ጉዳዮች ፖለቲካሊ አንድ ላንሆን እንችላለን። አንድ የሚያደርጉን ጉዳዮችም ሊገኙ ይችላሉ፣ አላውቅም፣ ግን አንድ ላንሆን እንችላለን፣ ችግር የለውም። ግን የትግራይን ብሔራዊ ጥቅም በሚመለከት ግን አንድ የምንሆንባቸው ነገሮች አሉ። ስለዚህ እዛ ጋር ተወያይተህ የትግራይን ብሔራዊ ጥቅም ማስጠበቅ ይቻላል። ስለዚህ እኛ በብሔራዊ ጥቅም ላይ ተወያይቶ በሰለጠነ መንገድ ለመፍታት የሚያስችል ማንኛውንም መንገድ ክፍት ነው። እሺ፣ ስለዚህ በዚህ መሰረት ለምሳሌ ጊዜያዊ አስተዳደሩ በአዲስ መልኩ ምልአተ ብሔሩን እንዲመስል ተደርጎ መዋቀሩን፣ ይህንን ለማድረግ ደግሞ ብሔራዊ ጉባኤ መጠራቱን ትቀበላላችሁ? ከዚህ በኋላ አሁን ምን መሰለህ፣ አሁን ምን አደረግክ መሰለህ፣ እኔ ወደ ጠረጴዛ መጣኸኝና በሰለጠነ መንገድ ሲፈታ በዝርዝር የሚታዩ ጉዳዮችን ማንሳት ጀመርክ ማለት ነው እኮ። ትቀበላላችሁ ወይ ነው እኮ ሲምፕል ጥያቄ። ይሄን እንደዛ አይደለም። አንተ ምንድነው ማድረግ ያለብህ? ወደዚህ መልስ ውስጥ አልገባም። ምንድነው የሰለጠነ መንገድ በመጠቀም የትግራይን ብሔራዊ ጥቅም መሰረት ያደረገ ችግርን የመፍታት መንገድ እንከተላለን ካልኩ የሰለጠነ መንገድ ስትል የሰለጠነ መንገድ ስትል በሰለጠነ መንገድ ከመፍታት መንገዶች አንዱ ነገሮችን በኮንሰንሰስ አካታችና ውጤታማ የሆነ አስተዳደር መመስረት ነው ብዬ ስላመንኩ እኔ እንደ ሰለጠነ አግባብ አካልነቱ ይህን ጥያቄ አነሳው። ከዛ አንተ የትግራይ ጊዜያዊ አስተዳደር የህወሓት እና ትግራይ ውስጥ ያሉ አክተሮች ብቻ የነሱ ብቻ መሰለህ እንዴ? የትግራይ ጊዜያዊ አስተዳደር እኮ ቆይ ልንገርህ፣ የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ደግሞ ባለቤቶች አሉት። አሁን ይሄ ይሆናል አይሆንም የምልህ ነገር አይደለም። በፕሪቶሪያ የእናንተን አቋም ለምን አትነግረኝም? እናንተ ሌሎችን ተዋቸውና እናንተ ጊዜያዊ አስተዳደሩ የተዋቀረበት እኔ ያው በርዝ ዲፌክት አለበት ብዬ ነው የማስበው። ግን እስከ ዛሬ ምንም አይነት ትርጉም ያለው ስራ እየሰራ ስለ አይደለ ብዙ ትርክ ስለፈጠረ የትግራይን አቅም አሰባስቦ መጠቀም ስላልቻለና በጣም ከባድ የሆነ ፖለቲካዊ ቀውስ ስለተፈጠረ በአዲስ መልክ ሪካልብሬት እንዲደረግ የሚቀርብን ጥሪ እናንተ አማኑኤልና ባልደረቦች ትቀበላላችሁ ወይ? አሲምፕልስ እኛ ያለንን አስተያየት ምን መሰለህ፣ ጊዜያዊ አስተዳደርን በሚመለከት እስካሁን ያለን ሐሳብ ልንገርህ። ጊዜያዊ አስተዳደሩ በተቋም ደረጃ የፈጠረው ችግር አይደለም ብለን ነው ምናምነው። ተቋማዊ ችግር አይደለም ማለት በዚህ ዲፌክት አለበት፣ ስለዚህ አትቀበሉትም ሚሲብ አይደለም የመሳሰሉ ነገሮችን በሚመለከት ከሆነ ነገሩ እሱ የየራሳችን ሐሳብ አለን። አቋቋሙን ህጋዊ ግራውንዱን የሚመለከቱ በጣም ብዙ ነገሮች አሉ። እኔም በሆነ ጊዜ በርዝ ዲፌክት አለበት ዲፎርሚቲ አለበት ብያለሁ። ያንን በሚመለከት ከሆነ አሁን ጊዜያዊ አስተዳደሩ የተቋቋመበት ጊዜ የሚቆይበት ጊዜና የቀረንን ጊዜ ሳየው ጊዜያዊ አስተዳደሩ እንደ ተቋም ችግር አለበት የሚል እምነት የለኝም። ጊዜያዊ አስተዳደሩ ውስጥ በርዝ ዲፌክት ካለበት እንዴት ችግር አይኖርበትም? አይደለም። በርዝ ዲፌክቱ ምን መሰለህ፣ በርዝ ዲፌክቱ በጊዜው መፈታት የነበረበትን በርዝ ዲፌክት ይህንን 2 ዓመት ሙሉ የተጓዘበትን አይደለም። እሱ በቃ በሆነ ጊዜ ተፈጠረ፣ ያንን ችግር በሆነ ጊዜ መፈታት ነበረበት። አሁን የቀረውን እስኪ ንገረኝ እስኪ። ለምሳሌ በትግራይ የተደረገውን ስምምነት ካየው ጊዜው አልፎበታል። በኢትዮጵያ መንግስት ያወጣውን ህግ ካየህ 6 ወር ይቀረዋል ማለት 2 ዓመቱ አሁን መጋቢት ምን ምርጫው ነው የምትለኝ? የ2018 ምርጫ ነው የምትለኝ? የጊዜያዊ አስተዳደሩ በ359 ቅድም የነገርከኝ እኮ ምን መሰለህ ለ2 ዓመት ነው ጊዜያዊ አስተዳደር የሚቋቋመው። ኦኬ አሁን የትግራይ ህዝብ ሊያራዝም የሚችለው ለ6 ወር ነው። ምን መሰለህ 6 ወር ነው የሚቀረው ማለት ነው ህጋዊ። and that's precisely because of that በፕሪቶሪያ ስምምነት መንፈስ መሰረት እስከሚቀጥለው የምርጫ ቦርድ ተከታትሎ የሚያስፈጽመው ምርጫ እስኪካሄድ ድረስ ባለው ጊዜ በውጤታማነት የትግራይን አጀንዳ የሚፈጽም የሁሉም የትግራይ ድምጾች የሚወከሉበት ጊዜያዊ አስተዳደር ቢዋቀር ትቃወማላችሁ ወይስ ትደግፋላችሁ ነው ጥያቄ። አሁን አዲስ ጊዜያዊ አስተዳደር ነው እየጠበቅ ያለው። አዎ
ዋይ ናት? አሁን ደግሞ በሌላ ዙሪት ጊዜያዊ አስተዳደር ውስጥ እንዲኖር ህዝቡ ይኸውልህ እየሰራ አይደለም። እየሰራ አይደለም። ይሄ እየሰራ አይደለም። ይሄ እኮ ማን የተመረጠው? ወደ ተመረጠ መንግስት እንሂድ ማለት ምርጫ ይምጣ እኮ ነው የምልህ። ታዲያ አሁን ባለው ሜስ ውስጥ የትግራይ ህገ መንግስታዊ ግዛቶች ባልተመለሱበት ድንኳን ውስጥ ምርጫ ልታካሂዱ ነው? እሱ ለምን አመታት ወራት ይቆያል? እሱን ለማስመለስ አይደል የመንግስት ተቋም የመንግስት ስልጣን ያስፈልገናል የምትሉት? ፓርቲ ሆናችሁ ያላስመለሳችሁትና የመንግስት ስልጣን አይደለም። አጀንዳዎቹን ለማስፈጸም አይደለም የጊዜያዊ አስተዳደሩን ስልጣን የምትፈልጉት? ጊዜያዊ አስተዳደሩ እኮ ፈጻሚ አካል ነው እንጂ የፌዴራል መንግስት በዲያሎግ የማስገደድ ወይም በፕሪቶሪያ ስምምነት መሰረት ፋይል ላይ ተቀምጦ ጉዳዮችን በዲያሎግ ለመፍታት የሚያስችል አቅም ይዞ አይደለም እኮ የተቋቋመው። የሚፈጸሙ ነገሮች ሆኖ ጊዜያዊ አስተዳደር የሚፈጽመው የጊዜያዊ አስተዳደሮቹ ማንዴቶች ምንድን ነው? የኢትዮጵያ መንግስት ለመፈጸም ፈቃደኝነት ከሌለው ጊዜያዊ አስተዳደር እኮ አንገቱን ይዘህ ልታስገድደው አትችልም። የኢትዮጵያ መንግስት የመፈጸም አዝማሚያ እንዲያሳይ መደረግ ካለባቸው ነገሮች መካከል ብለህ አንተም ራስህ በተደጋጋሚ የምትጠቅሰው ምንድን ነው? የትግራይን የድርድር አቅም ማሳደግ ነው አይደለም? የትግራይን የድርድር አቅም ለማሳደግ ደግሞ አካታችና ውጤታማ አስተዳደር ቢኖር የትግራይን ኮዝ ይረዳል እንጂ ምን ጉዳት አለው? ከእናንተ ስልጣን ሊሸርፍ ካልሆነ በስተቀር እኮ አካታች አሁን እኮ አላልኩም። አሁንም አካታች አይሁን አላልኩም። እኛ በሆነ ጊዜ አካታች ነው ብለን 51% ወይም 50 ሲደመር 1 ብቻ ህወሓት ይዞ ቀርቶ የተቀረውን አካታች በሆነ መንገድ አከፋፍለዋል ነው። 50 ሲደመር 1 ከወሰድክ በኋላ አካታች ነው እንዴት ትላለህ? በ50 ሲደመር 1 ብቻ መንግስት መስረት ይችላል እንዴ? እንዴት ህወሓት ስራውን ይፈጽማል? የጊዜያዊ አስተዳደር ህወሓት ብቻ ነው እንዴ ግድ መፈጸም ያለበት? አዎ ህወሓት እኮ የፕሪቶሪያ ስምምነት ባለቤት ሆኖ የፕሪቶሪያ ስምምነት ተፈራራሚ ነው ማለት የሁሉም ነገር ባለቤት ነው ማለት አይደለም። በፕሪቶሪያ ስምምነት መሰረትም ቢሆን የፕሪቶሪያ ስምምነት ለህወሓት የማስፈጸም ስልጣን አልሰጠም። ምክንያቱም ቅድም ተነጋገርን እኮ የአንቀጽ ይሄ የጊዜያዊ አስተዳደሩ አወቃቀርን በተመለከተ ያለው አንቀጽ የስልጣን ክፍፍል አንቀጽ አይደለም። የስልጣን ክፍፍል አንቀጽ ስላይደለ ኦኬ እሺ ቀጥል። እሱን አይደለም ፕሪቶሪያ ስምምነት ውስጥ 1 2 3 4 5 ተብለው በትግራይ ደረጃ ሊፈጸሙ የተቀመጡ ግዴታዎች ማን እንዲፈጽማቸው ነው የተቀመጡት? የፕሪቶሪያ ስምምነትን በጣሰ መልኩ የተቋቋመው ጊዜያዊ አስተዳደር እንዲፈጽማቸው አይደለም፣ ህወሓት እንዲፈጽመው ነው የተቋቋመው ነው የምልህ። ለምን አንተ የህግ ሰው አይደለ እንዴ? ቆይ ነጥለህ ለምን ታነባለህ? አንድን አንቀጽ ስምምነትን ማንበብ ያለብህ ኢንታይሪቲ ነው። በትግራይ ውስጥ ያሉ ግዴታዎችን ኢንተሪም አድሚኒስትሬሽንን በተመለከተ እነዛ ለኢንተሪም አድሚኒስትሬሽኑ እንዲያስፈጽማቸው የተቀመጡት ግዴታዎች መካከል ኦኬ የትግራይ አጀንዳዎች እንዲያስፈጽማቸው የተቀመጡ ግዴታዎች የሉም ነው የምልህ። የት አለ? ሁልጊዜ የምጠቅሷቸው 5 አጀንዳዎች 5 አጀንዳዎች እኛ ትግራይ ውስጥ በኮንፈረንስ የሰጠነው ነው። በኮንፈረንስ የሰጠነው የሰላምና ጸጥታ ቆይ ልንገርህ፣ የሰላምና ጸጥታ፣ የጄኖሳይድ ጉዳይ፣ የፕሪቶሪያ ስምምነት የሚፈጸሙ ጉዳዮች፣ የሚቀጥለውን ምርጫ የማሸጋገር ጉዳይ፣ የሪከቨሪ ኤንድ ሪኮንስትራክሽን የምንላቸው ትግራይ ውስጥ በኮንፈረንስ ደረጃ ተስማምተን ያስቀመጥናቸው ናቸው። አሁን ከሱ እንነሳ። አቶ አማኑኤል ቆይ ከሱ እንነሳ። ይሄንን ለጊዜያዊ አስተዳደሩ ሰጣችሁ፣ በጊዜያዊ አስተዳደሩ በኩል እንዲፈጸም አይደለ? ኤግዛክትሊ ኦኬ። አሁን እያልኩ ያለሁት አሁን እንዲፈጸሙ የተቀመጡት ፕሪቶሪያ ስምምነት በጥሬው እንዲፈጸሙ የተቀመጡት ማን ይፈጽማቸዋል? ከነዛ አጀንዳዎች የፕሪቶሪያ ስምምነት ላይ ካሉት ጋር ይጣረሳሉ እንዴ? በኮንፈረንስ ሰጠናችሁ። ቴንኪው። ስለዚህ እኔ እያልኩ ያለሁት አንድ ጊዜ የምለውን ላስረዳ። አቶ አማኑኤል ጊዜያዊ አስተዳደሩ በአሁኑ ወቅት ሊኖር የሚችለው የትግራይ መንግስታዊ ስልጣን ከሆነና የትግራይን አጀንዳ ዋና የሚባሉ ክሪቲካል አጀንዳዎቹን ለማስፈጸም የማሰባሰቢያ የጋራ መሬት መሆን የሚችል ከሆነ ስለሆነ ምን እንደዛ ነው ማለት የጊዜያዊ አስተዳደሩ ውጤታማና አካታች እንዲሆን ሁሉም የትግራይ የፖለቲካ ኃይሎች በመልአት የሚሳተፉበት እንዲሆን ማድረግን የህግ ጊዜያዊ አስተዳደሩን ሪካሊብሬሽንን የምትቃወሙት ለምንድን ነው? ባጭሩ መልስልኝና እናጠቃል። የመጨረሻ ጥያቄ ነው። ባጭሩ መመለስ ሳይሆን እኔም ማብራራት አለብኝ ወንድሜ። ምንድን ነው እያልኩ ያለሁኝ? እሺ አብራራ። በፕሪቶሪያ ስምምነት ውስጥ የተቀመጡ ግዴታዎች ፈጻሚ አካል በትግራይ በኩል ማን ነው? በፕሪቶሪያ ስምምነት ውስጥ የተፈጸሙ ግዴታዎች የሚፈጸሙት በትግራይ በሚገኝ መንግስታዊ አካል በኩል አይደለም። እሱ ነው ችግሩ። አላወቀንም። ለምን በአሳምሽን ትወስዳለህ? በትግራይ በአሳምሽን አይደለም፣ በአሳምሽን ሳይሆን ምን መሰለህ፣ በፕሪቶሪያ ስምምነት
የተዋዋሉ አካላትና የሚፈጸም ግዴታዎች በእነዚህ ተዋዋይ አካሎች ናቸው የሚወድቀው። በስም በፕሪቶሪያ አግሪመንት ፓርቲስ ነው የሚወድቀው። ህወሓትና የኢትዮጵያ መንግስት ናቸው። ህወሓት ደግሞ ወደ ትግራይ ሲመጣ በትግራይ በኩል የሚፈጸሙ ግዴታዎችን ለመፈጸም የሚያስችለውን ጊዜያዊ አስተዳደር ካላቋቋመ ማን ሆኖ ይፈጽመዋል? እያልክ ያለኸው በዚህ መሰረት ትጥቅ የሚያስፈታው ፓርቲው ነው። የዳግመ ምናምን መልሶ ማቋቋም ስራ የሚሰራው ፓርቲው ነው። ተፈናቃዮች በመመለስ ሂደት ውስጥ ከፌዴራል መንግስቱ ጋር ተባብሮ የሚሰራው ፓርቲው ነው ነው እያልክ ያለኸው? አይ ቆይማ፣ ፓርቲው ኃላፊነት ወስዶ ወደ ትግራይ ከመጣ ለመፈጸም የሚያስችለውን ጊዜያዊ አስተዳደር የማይመራ ከሆነ ግዴታዎችን ተቀብሎ መፈጸም አይችልም። እሱን እንዳያደርግማ ስፔሲፊካሊ በፕሪቶሪያ ስምምነት ተከልክሏል። ምክንያቱም ከብልጽግና ጋር ቃል በቃል አይደል የሚለው ኢንትሪም አድሚኒስትሬሽን ከብልጽግና ጋር ለማዋቀር እንድትነጋገሩ አይደል የሚጠይቀው? ወዲያው እንድታቋቁሙ ለምን ማንዴት አልሰጣችሁም ታዲያ? እንደዛ ከሆነ ስታብሊሽ ያደርጋሉ ነው የሚለው እያልኩ እኮ ነው። አይደለም ይነጋገራሉ፣ ስለማቋቋም ይነጋገራሉ ነው የሚለው አይደለም ወይ? ማለት አንተው ከፈለክ እሺ፣ በትግራይ የሚቋቋመውን ጊዜያዊ አስተዳደር ህወሓትና የፌዴራል መንግስት ፖለቲካል ዳያሎግ ያደርጋሉ አለ። ለማቋቋም ኢንክሉሲቭ ያደርጉታል አለ። እሺ ኢንክሉሲቭ ያደርጉታል አለ። ኦኬ ህወሓት ደግሞ ትግራይን ወክሎ በፕሪቶሪያው ስምምነት መሰረት ግዴታዎችን የተቀበለ ድርጅት ነው። ስለዚህ ትግራይ ውስጥ የሚቋቋመውን ጊዜያዊ አስተዳደር ኢንክሉሲቭ ማድረግ አለበት። ኢንክሉሲቭ ሲያደርገው የተሰጡትን ግዴታዎች ለመፈጸም በማያስችለው ፖዚሽን ነው መሆን ያለበት ወይስ ለመፈጸም በሚያስችለው ፖዚሽን? እኛ ጊዜያዊ አስተዳደሩን ስናቋቁም መጀመሪያ 50% ፕላስ 1 ለጊዜያዊ ለህወሓት እንዲሆን የተስማማ ነው። በኮንፈረንሱ የተስማማ ነው። አሱም ያደረግነው ህወሓት ከኢትዮጵያ መንግስት ጋር ፖለቲካል ዳያሎግ እያደረገ የሚፈጸሙ ግዴታዎችን ይዞ ሲመጣ በፕሪቶሪያ ስምምነት መሰረት በደረቁ የሚፈጸሙ ግዴታዎችን ለመፈጸም የሚያስችለውን ጊዜያዊ አስተዳደር በአብላጫ ድምፅ ለመወሰን የሚያስችለው ምቹ ሁኔታ መፈጠር አለበት። አለበለዚያ ምን ይሆናል? በየፊናው የተበታተነ አንድ ላይ የተሰባሰበ ይሆንና የሚፈጸሙ ጉዳዮችን ሲኖሩ ስምምነት ሳይደረሱ ህወሓት ፖለቲካል ዳያሎግ ያደርጋል፣ ግን ደግሞ ይፈጸም አይፈጸም ትግራይ ውስጥ ምንም አሹራንስ የለውም። እንደዚህ አይነት ውስጥ እንጠራለን ነው። እሺ እንዳንገባ ነው። አያይዤ መጨረሻ የፖለቲካ ፓርቲዎች፣ የምሁራን፣ የምንድነው የሰራዊት ምናምን ተብሎ በዛ ደረጃ እንዲሸነሸን ተደረገ። እሱ አካታች አይደለም። በሁሉም ምርጫ ለማካተት አይደለም የሚደረገው፣ ስልጣን ለመውሰድ ነው። አሁን ከምርጫ በመለስ ያለ መፍትሄ ስላስፈለገ ነው ይሄ ፕሮሰስ እየተጠየቀ ያለው። ኤኒዌይስ በመጨረሻ በአሁኑ ወቅት በትግራይ የእናንተን በአጠቃላይ እናንተ ሁለታችሁ የህወሓት ቡድኖችም ሆኑ እነዛም ህወሓተኛ ነን ስለሚሉ ነው እና አንተም ከባልደረቦችህ ጋር በትግራይ ውስጥ በአሁኑ ወቅት ነገሮች በእናንተ አብላጫ ድምፅ ወይም በእናንተ ብቻ እንዲወሰን የማይፈልግ ሰፊ ወጣት መኖሩን ትቀበላላችሁ? በትግራይ ያለው ፖለቲካዊ እውነታ መለወጡን ትቀበላላችሁ? ትግራይ ውስጥ ያለውን የፖለቲካ ምህዳርን በሚመለከት ዲሞክራሲው ሰፍቶ ፖለቲካል ካልቸሩ ተቀይሮ ሁሉንም ፓርቲዎች ወይም በፖለቲካ ውስጥ መሳተፍ የሚችል ማንንም ሰው በፖለቲካ ውስጥ ተሳትፎ ዲሞክራሲያዊ በሆነ መንገድ ምህዳሩን ሰፍቶ አካታች የሆነ ምርጫ ማንንም ሀሳቡን ገልጾ ምርጫ ተደርጎ ዲሞክራሲያዊ የሆነ መንግስት እንዲኖር ትግራይ ውስጥ እንቀበላለን። ጥያቄ እሱ አልነበረም። እና ምንድን ነው በትግራይ ውስጥ በአሁኑ ወቅት ስላለው ማህበረ ፖለቲካዊ መሰረት ስጠይቅህ በትግራይ ውስጥ በአሁኑ ወቅት እናንተ የምትሄዱበት መንገድ ትክክል አይደለም፣ በጣም ከፍተኛ ለውጥ ያስፈልጋል ብሎ የሚያምን የሱ ህይወትና ዕጣ ፈንታ በእናንተ አብላጫ ድምፅ ወይም በብቸኛ ውሳኔነት እንዲወሰን የማይፈልግ ሰፊ ወጣት መኖሩን ትቀበላላችሁ ወይ? አለ። እኔ በተለያዩ እንቅስቃሴዎች የማየው አለ። ይሄ ምን ማድረግ አለበት? ይሄንን ማለት አያለው። በጣም ሰፊ የሆነ በህወሓት ላይ ተቃውሞ አለ። በህወሓት አመራሮች ላይ ተቃውሞ በተለያዩ መንገዶች የተለያዩ ሀሳቦች ሲነሱ አያለው። ይሄንን በምንድን ነው የሚስተናገደው ነው? ቅድም እኮ እሱ ነው ማለት የሚስተናገድበት። አሁን አንተ የምታስተናግድበትን ስርዓት ምን አደረከው መሰለህ? የምታስተናግድበትን ስርዓት አሁን እጃችሁ ላይ ያለውን ነገር አካፍሉ ነው የምትለኝ ማለት። ለምሳሌ ህወሓት ነው። ህወሓት የፖለቲካ ድርጅት ነው። የፖለቲካ ድርጅት ሆኖ 100% ይሁን 50 ሲደመር 1 ይሁን 7% በፖለቲካዊ ስልጣን ከህዝብ ተረክቦ የሚለውጥ ሀሳብ አለኝ ብሎ የተቋቋመ ድርጅት ነው።
አሁን ግን ስልጣኑን የያዘው በምርጫ አይደለም። ቆይ ልንገርህ፣ ህወሓት በምርጫ ነው። ይሄ ጊዜያዊ አስተዳደሩ የምትል ከሆነ በየትኛው ምርጫ እንዳትመልሳይ በፕሪቶሪያው ስምምነት ነው ብያለሁ። በየትኛው ምርጫ ህወሓትን የሚቃወም ሰው ምን ያደርጋል መሰለህ? የህወሓትን ጠቅላይነት የህወሓትን እንደዚህ የሚል አካል ካለ ምን ያደርጋል መሰለህ? ይደራጅና የፖለቲካ ፓርቲ ያቋቁምና ህወሓትን ዲሞክራሲያዊ በሆነ መንገድ በምርጫ ይጠርገዋል። መጀመሪያ እናንተ በምርጫ ላይ ስልጣን ላይ ወጣችሁ። አሁን እኮ በምርጫ ምክንያት አይደለም ስልጣን ላይ ያላችሁት ብያለሁ እኮ። የትኛውን ምርጫ ነው እየጠቀስክ ያለው? ነላንድ ቮይድ ተደረገ አይደለ ወይ? የጊዜያዊ አስተዳደሩን ነው የምትለው አይደለም። አሁን እናንተ እጅ ላይ ያለው ስልጣን ከየትኛው ምርጫ የተቀዳ ነው? ከቅድም ጀምሮ እኮ መጠየቅሱ በወረዳ በከተማ በቀበሌ ያለውን ስልጣን ካልክ በምርጫ እሱ ያለ መቀበል መብት ነው። በ2007 ምርጫ ያንተ መብት ነው። እኔ ደግሞ በምርጫ የተደረገ ነው እያለሁ። የጊዜያዊ አስተዳደሩን በሚመለከት ከሆነ ደግሞ ከኢትዮጵያ መንግስት ጋር ባደረግነው የፕሪቶሪያ ስምምነት መሰረት መጨረሻ ያንን ሲቋቋም ተስማምተን የጠቅላይ ሚኒስትሩ የወሰድንላቸውን ፕሬዚደንት ተቀብለው የተስማማንበት ነው። ይሄ እስካሁን ትግራይ ውስጥ ያለው ጊዜያዊ አስተዳደር ከፌዴራል መንግስት ጋር ተስማምተን ያቋቋም ነው። ችግር ገጠመው ወይ? አዎ ችግር ገጠመው። ይህንን እንዴት ይፈታል? አሁንም በውይይት። ኦኬ እሺ፣ አመሰግናለሁ። አሁን እንግዲህ ወይዘሮ ፈትለወርቅ በቅርቡ ስትናገር አንድ ሚዲያ ላይ ትግራይ የጦርነት አውድማ እንድትሆን አንፈቅድም እና ያ የማይሆንበትን ሁኔታ ለማረጋገጥ አስፈላጊውን ዝግጅት እናደርጋለን አይነት ስሜት ያለው አስተያየት ስትሰጥ ሰምቻለሁና በአሁኑ ወቅት በህወሓት ውስጥ እነዚህን ጉዳዮች በእናንተ ህወሓት ውስጥ እነዚህን ጉዳዮች ትነጋገሩባቸዋላችሁ ወይ? ሪሊ ሊመጡ ለሚችሉ ሴናሪዮዝ በማንኛውም ጊዜ ሊፈነዱ ለሚችሉ ሴናሪዮዝ ትግራይን የማዘጋጀትን ጉዳይ በተመለከተ ታሰላስላላችሁ ወይ? አብሮ የፕሮግራም ለውጥስ እስከዛሬ አድርጋችኋል ወይ? ለመጨረሻ ጊዜ ህወሓት ፕሮግራሙን ያሻሻለው መቼ ነው? ማለት አላስታውስም። እኔ በኋላ ስለገባሁኝ ይመስለኛል 94 አካባቢ የታደሰ መስመሩ ሲሻሻል ነበር መሰለኝ ፕሮግራሙን ለመጨረሻ ጊዜ የተስተካከለው። አይደል ነው እንደዛ ነው። ፕሮግራም ሳታሻሽሉ ነው እንደ የለውጥ ኃይል ነን የምትሉት? የራሳችሁን ፕሮግራም እንኳን ሳትለውጡ ምንድን ነው ማለት? ለማዳመጥ ትንሽ ትዕግስት እያጣ ነው ቴዲ። ይህን እኮ በኋላ እኔ ከመለስኩኝ በኋላ እሱን ማለት ትችላለህ። የፕሮግራም ጉዳይ ስለጠየቀኝ ነው። ስለዚህ ለረጅም ጊዜ ያልተሻሻሉ መለወጥ ያለባቸው ያልተለወጡ መቀጠል ያለባቸውንም ተፈትሸው እንዲቀጥል ያልተደረገበት ሁኔታ አለ። ባለፉት 5 ዓመታት እንደምታውቀው ነው ጉዳዩ። ከጦርነቱ በፊትም ቢሆን ከኢህአዴግ ከወጣን በኋላ ህወሓት የራሱን መንገድ ሲይዝ ትግራይን ማዕከል አድርጎ እንዴት ነው ሪፎርም ማድረግ ያለበት የሚል ሀሳብ ጀምሮ ነበር። በጣም ብዙ ሀሳቦች ጀምሮ ነበር። ከዛ ጦርነት መጣ። ከጦርነቱ በኋላ ደግሞ ሪፎርም መደረግ አለበት ህወሓት በሚል ብዙ ስራዎችን ስንሰራ ያው ችግር ውስጥ እየገባን ሩቲን በሆነ ስራዎችን ተጠምደን ብዙ ጊዜ ተቃጥሎብናል። አሁን ባለፉት ወራት በተለይ ከጉባኤው በኋላ በህወሓት ውስጥ የፕሮጀክት ኦፊስ አቋቁመን የፕሮግራም ሪፎርም ስራዎች በአጠቃላይ እየሰራን ያለ ነው። ስለዚህ ጦርነቱ ወይም የጄኖሳይድ ጦርነቱ ያመጣውን ሁኔታ አለ። እሱን ተመልክቶ መሻሻል ያለባቸው ጉዳዮች አሉ። ከጊዜ አንጻር የህዝቡን ማህበራዊ፣ ኢኮኖሚያዊ ጉዳዮች፣ ፖለቲካዊ ብዙ ነገሮችን መሰረት አድርጎ አመራሩን ማዕከል አድርጎ መሻሻል ያለባቸው ነገሮችን የሪፎርም ስራዎች ይሰራሉ። ስለዚህ ሪፎርም በሚመለከት ያነሳው ይሄ ነው። ስለዚህ ያንን ሳታደርጉ ነው ወይ የለውጥ ኃይል ነን የምትሉ? የህወሓት የለውጥ ኃይል እንደሆነ ማንም ያውቃል። ምን መሰለህ ችግሮች አሉ ወይ? በለውጥ ሂደት ውስጥ ችግሮች ያጋጥሙታል ወይ? ችግሮችን እያነሳን መናገር እንችላለን። በትግራይ ህዝብ በአጠቃላይ ከድህነት የማውጣት አይደል ዋናው ችግሩ? ድህነት አይደለም? ድህነት ድንቁርና ነው። ከዛ ለመውጣት ያደረገውን ጉዞ የለውጥ ኃይል ሆኖ በጣም ረጅም መንገድ ሄደዋል። በየጊዜው ነገሮችን እየፈተሸ ለውጡን በአስፈላጊ በሆነ መንገድ በፍጥነት እየመራው ቢመጣ ደግሞ ከዛ በበለጠ መንገድ ይጓዝ ነበር። ግን ችግሮች አሉ። የለውጥ ኃይልም ሆነ ችግሮች ያጋጥሙሃል። ችግሮች ይኖራሉ ማለት ነው። አቶ አማኔ በ23 ዓመት ሆነው ቅድም የጠቀስክልኝ የጊዜ ከለል ተቀሜ እንኳን ባሰላው ፕሮግራሙን በተመለከተ ማሻሻያ ካደረገ 23 ዓመት ሆነው። በዚህ 23 ዓመት ጊዜ ውስጥ ደግሞ የአቶ መለስ ዜናዊ ህልፈት አንድ ጥሩ አጋጣሚ ነበር ራስን ለማሻሻል። ከዛ በኋላ የኢህአዴግ ማለት የህወሓት ከአዲስ አበባ ከማዕከላዊ ስልጣን መውጣትና ወደ መቀለ መሰብሰብ ጥሩ አጋጣሚ ነበረ።
የጦርነቱ መነሳት ጥሩ አጋጣሚ ነበረ። ፕሮግራም ከማሻሻል አንጻር በራሱ በጣም መጥፎ ቢሆንም ጦርነቱ ስለዚህ ጊዜዎች የማሻሻያ ጊዜዎች የፕሪቶሪያ ስምምነት ከተፈጠረ በኋላ በህዝቡ ውስጥ ያለው ትርምስ በጣም የተፈጠረው ችግር በቂ ምክንያት ነበር። ከዛ በኋላ ሰፊ ጊዜ ነበራችሁና ስታቲክ ማንም ያውቃል ስትል ይገርመኛል። ማንን ስትል ማንም ማለት እንደሆነ አላውቅም እኔና የለውጥ ኃይል ነኝ ስትሉ ምን ለውጣችሁ ነው? አሁንም ስልጣን ወይም ሞት አይደለም እያላችሁ ያላችሁት ነው። ምን መሰለህ አሁን ባልካቸው ጊዜዎች መለወጥ ሪፎርም መደረግ ያለባቸው ነገሮች ሊኖሩ ይችላሉ። አሁን እኔ ደግሞ ምን ልልህ እችላለሁ ከጠርሞት ጊዜ ወይም እስከ 2010 በነበረው ጊዜ የነበረው የማህበራዊ ኢኮኖሚያዊ እድገቱ እስከ 2010 የነበረውን ማህበራዊ ኢኮኖሚያዊ እድገቱ የሰላም ሂደቱ ችግሮች ባሉበት ማለት ነው የነበሩ ለውጦች በትምህርትም በጤናም በምንም እያነሳው ከሄድኩኝ እኔም ደግሞ አንተ ችግሮቹን በሙሉ መደርደር ትችላለህ፣ እኔም ደግሞ ውጤቶችን በሙሉ ደረደር። ይሄ አይሆንም። እንደዛ እኮ አይደለም። ችግሮቹን በሙሉ ማንሳት አይደለም። በተለያዩ ጊዜዎች አንተ በጠቀስካቸው ጊዜዎች ሪፎርም መደረግ የነበረባቸው ነገሮች ይኖራሉ። አዎ ይኖራሉ። ስለዚህ እዛ ጋር ችግር ነበረ፣ እኔም እንዳንተም ችግር ነበረ እላለሁ። ልክ ነው። ስለዚህ በዛኔ ነበር ማለት ሙሉ ለውጥ ማለት አይደለም እኮ በየጊዜው እየፈተሹ በፕሮግራሙ ያሉ ችግሮችን እየፈቱ ለጊዜው የሚመጥን መልስ እየሰጡ መሄድ አስፈላጊ አልነበረም ወይ ካልከኝ አስፈላጊ ነበር። እንደዛ ስላልተደረገ እኮ ነው ችግር ውስጥ የገባው ህወሓት። ችግሮቹ ተጠራቅመው በዚህ ደረጃ የሆነ ህወሓት እኮ የተጠራቀሙ ችግሮች ናቸው። ስለዚህ ልክ ነው እልሃለሁ። ስለዚህ ያ መለወጥ ያልነበረባቸው ነገሮች ደግሞ ይኖራሉ። ግን ህወሓት የለውጥ ኃይል መሆኑን በአጠቃላይ በዜሮ ያባዛዋል ካልከኝ ግን እንደዛ አይሆንም። ምክንያቱ በጣም ብዙ ውጤቶች የተመዘገቡባቸው ኤራዎች አሉ። በጣም ብዙ ውድቀቶች የታዩባቸው ነገሮች አሉ። ስለዚህ ሁሉንም አይተህ አንድ ላይ ነው የምታያቸው። ስለዚህ በዚህ ነው የማየው ነው የምልህ። ሁለተኛ ግን ሌላ ያነሳው ጥያቄ ከፈትለወርቅ ጋር በተያያዘ የአካባቢ ሁኔታ በሚመለከት ያለውን ጉዳይ ታስባላችሁ ወይ ታስላስላላችሁ ወይ የሚለውን ነገር አንስተሃልና እንዴ ህወሓት እኮ የትግራይ ውስጥ ያለ ትልቅ ፓርቲ ነው። ስለዚህ ነገር የማያስብ ከሆነ በራሱ ላይ የመጣ ያለ ችግር እኮ ነው። በህዝቡ ላይ የሚያንጃብብ ችግር እኮ ነው። ስለዚህ ስለ ችግሮቹ ለምን አያስብም? ከዚህ በፊት ሳያስብ ስላጋጠመ ነው አቶ አማኑኤል ጥያቄው እኮ የሚነሳው። ሳያስብ ሳይሆን ምን መሰለህ ሳያስብ ስላጋጠመ አልመሰለንም ነበር የሚሉ ጎበዛዝት ያሉበት ፓርቲ ነው እኮ። ለምን ይሄ ተፈጠረ እንዴት ይሄን አላያችሁትም ሲባሉ አልመሰለንም ነበር አስቦበት በደንብ ያልተዘጋጀበት በሚል በገልጸው ትክክል ይሆናል። መምጣቱን አናውቅም ነበር ያሉባቸው ጉዳዮች አሉ። አሁን እንግዲህ በደንብ አስባችሁ በማዕከላዊ ከ2011 ጀምሮ ህወሓት ከኢህአዴግ ራሱን አውጥቶ ትግራይ ውስጥ አጥሮ በተደጋጋሚ የሰላም ጥሪዎች ሲያደርግ የመሳሰሉ ነገሮችን ሲያደርግ አላሰበውም ነበር ብለህ አንተ ታስባለህ? አላሰበውም ነበር። ከማዕከላዊ መንግስት ሲገፋ የትግራይን ህዝብ ዋስትናና ደህንነት በተመለከተ በቅጥ አላሰበም ልልህ እችላለሁ። ጦርነት ሊመጣ በቅጥ አላሰበም ማለት እኮ አልተዘጋጀም ማለት ነው። አላሰበም ማለት ነው። አላሰበም ነው ብለው ለምን መሰለህ? እሱ ማለት እሱ ያንተ መብት ይሆናል። ቆይ አቶ አማኑኤል ችግር እንደሚመጣ እያሰብን ነበር። ጦርነቱን በተመለከተ የጦርነቱን ጠቅላላ ማግኒቲዩድ በቅጥ የተረዳና ሊመጣ ያለውን የዘር ፍጅት መከላከልን በተመለከተ ያላሰበ ድርጅት ነው ልልህ እችላለሁ። ጦርነቱ ከገባ በኋላ ይሄንን የህዝብ መስዋዕትነት ወደ ድል ለማምጣት ውጤታማ የሆነን ስትራቴጂክ መንገድ ማሰብ ያቃተው ድርጅት ነው ብዬ አምናለሁ። ራሳችሁም እኮ ስትራቴጂካሊ ፌል አድርገናል ብላችሁ ነግራችሁናል አይደለም? ከዛ በኋላ ደግሞ አሁን ያለው የትግራይ ክራይሲስ ሊመጣ እንደሚችል አስቦ ለዛ መፍትሄ ለመስጠት ያላሰበ ድርጅት ነው ልልህ እችላለሁ። ስለዚህ ባለማሰብ ቢጠረጠር ሊገርምህ አይገባም ልልህ ነው። እኔ አይጠረጠርኩ አላልኩም። እሱም የመጠርጠር መብት ነው እያለ እኮ ግን እኔ ድርጅት ውስጥ ሆኜ እንዴት ነው የምታየው ነገሩ ብለህ ከጠየቀኝ ግን ማለት ችግር እንደሚመጣ ወደ ችግር እየገባን እንደሆነ አላሰባችሁም ብትለኝ አይ እሱንማ እናስብ ነበር እልሃለሁ። አይ በዛ ደረጃ ለችግሩን በሚመጥን ደረጃ ዝግጅት አድርጋቸዋል ወይ? ግምገማ ላይ ችግር አልነበረም ወይ? ማግኒቱዱን እንዳልከው በሁሉም በ360 ዲግሪ ተከበን በዚህ ደረጃ የዘር ፍጅት ይፈጸማል የሚለውን በዛ ደረጃ ገምጋም ነበራቸው ወይ ካልከኝ ችግር አለበት። በዛ ደረጃ ገምጋም አልነበረንም። ልክ ነው። ስለዚህ አሁን ስለሚመጣው ነገር እያሰባችሁ ነው? አሁን እያሰላሰላችሁ ነው? በዚህ ደረጃ ካልገመገምከው ደግሞ ያለህን ዝግጅት ችግር ይሆናል። ችግሩ ደግሞ
በኃላፊነት የሚወስደው አመራሩ ይሆናል። ትክክል ነው። አሁን በአካባቢው ያለውን ችግር በሚመለከት በኢትዮጵያና በኤርትራ መካከል ያነሳውን ነገር ያሉ የሚታዩ ጉዳዮችን ለትግራይ አደጋ እንደሆኑ እያየናቸው ናቸው። ችግሩ ወደ ችግር እንዳይገባ ነገሩ እኛ ማለት ያለንን ሮል በጣም ትንሽ ነው ማለት በእነዚህ ሀገራት ወደ ጦርነትም ሊገቡ ወደ ሰላምም ሊመጡ የራሳችን የሆነ ሮል አይኖረንም ማለት አይደለም፣ ግን በጣም ትንሽ ነው። እኛ ያችን ሮላችንን ለመጫወት የምናደርገው ጥረት በተለያዩ ሚዲያዎች እየገለጽን ነው። ይሄ አካባቢ የጦርነት አውድማ እንዳይሆን፣ ህዝቡ በጦርነት ስለተጎዳ ትግራይ ተመልሳ ወደ ችግር እንዳገባ፣ የትግራይ ህዝብ ተመልሶ ወደ ችግር እንዳይገባ፣ ጉዳዩ በሰላም እልባት እንዲያገኝ የዓለም ማህበረሰብም ይሁን እነዚህ መንግስታትም ይሁኑ ችግሩ በሰላማዊ መንገድ እንዲፈቱት ነው እየጠየቅን ያለ ነው። ከዚህ ውጭ የሆነ ነገር በሁለቱም ሀገራት ከተከሰተ ደግሞ የትግራይ ህዝብ እዚህ ችግር ውስጥ ገብቶ ሌላ ጆኖሳይድ ሌላ የጦርነት ጦስ እንዳይመጣበት ደግሞ ምን ማድረግ እንዳለበት ደግሞ እንደ ፓርቲ ያስባል ማለት ነው። መልካም። አቶ ጌታቸው ወደ መቀለ መለሳለሁ ብለዋል እና ፕሬዝዳንት ጽህፈት ቤት ውስጥ እንዲገባ ትፈቅዱለታላችሁ? እንግዲህ ጽህፈት ቤት እየተቆጣጠር ነው ስላላችሁ ነው። የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ፣ የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባ። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበትም ከዛ ውጭ የሆነ ስራም እየሰራን አይደለም እና ለምን በጣም ይህን እንዴት እንደጠየቀኝ አልገባኝም። እሺ፣ በጣም አመሰግናለሁ። ከጊዜ ብዙ ወስጃለሁ። መግቢያችን ላይ እንደጀመርኩት በእኛ በኩል የሚቀርብ ጥያቄ ሲኖር ላለህ መልካም ፍቃድ በጣም አመሰግናለሁ። ሌሎቹ ባልደረቦችም እንዲመጡ ገፋፋቸው። ይሄው አሁን ካንተ ጋር ያደረግነው ነው የሚሆነው። ምንም የሚሆን ነገር የለም እና ይምጡ እና ይናገሩ ለማለት ነው። ቅድም ያልከውንም ለምሳሌ ደብረጽዮንን በቀጥታ ልንጠይቀው እንፈልጋለን፣ ጥያቄም አቅርበናል። ግን ወደ አንተ ነው ሪፈር ያደረገው። ስለዚህ እሱም ሌሎቹም አቶ ጌታቸው አሰፋም ወይዘሮ ፈትለወርቅም ሌሎቹም መጥተው እዚህ ላይ አስተያየታቸውን እንዲሰጡ መልእክታችን እናደርስልን። የዛሬ ዝግጅታችን ግን በዚህ ተፈጽሟል። በጣም አመሰግናለሁ አቶ አማኑኤል። በጣም አመሰግናለሁ። እኔ መብቴ ነው እየተጠቀምኩ ያለሁኝ። ያው ፈረስ ያልከውን ህገ መንግስት ላይ ያለው የመናገር ነጻነት፣ ሀሳብን በነጻነት የመግለጽ መብት፣ እሱ የመናገር ነጻነት ሰብአዊ መብት ነው። ህገ መንግስት ያውቀዋል እንጂ አይሰጥም። ዴሞክራሲያዊ መብቴ ነው። ስለዚህ አዎ ለእናንተ ደግሞ ሰብአዊ መብት ነው አውቃለሁ። ብቻ ይህንን መብት ነው እየተጠቀምኩ ያለሁኝ። እነዚህ ሰዎች መብታቸውን ያውቃሉ። ብዙም ምክር የሚጠብቁ አይመስለኝም። ብቻ እኔ ጊዜ ሲኖረኝ እንደዚህ እየቀረብኩኝ አንተ ጋር መነጋገርም መጨቃጨቅም እችላለሁ። መብቴ ነው፣ ሀሳብ ነው። ምንም አይመጣ። ታንኪ በሪ። በጣም አመሰግናለሁ። እሺ